አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ አድርጉልኝ፣ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንድረስ የደወል ምልክቱን በመንካት ቤተሰብ ሆኑ እንላለሁኝ። ውዶችዬ ዛሬ አንዳንድ ነገር ልላችሁ ነው የመጣሁት። ኮሜንቶች ላይ ቭሎግ ነው እንደ ሁልጊዜም የምትሰሪው እና ለምን አንዳንድ እንትኖች ማነው የሚያስተምር ነገር ለምን አትሰሪም ምናምን የሚል አይቻለሁኝ። እና ምን እላችሁ መሰላችሁ? ሴቱ መጣሽ እንዴ? ሴቱ የኔ ሴት እኔ ሰላም ባያችሁ እስኪ ተመልካቾቻችን። እሺ ሰላም ባያችሁ። እሺ ሰጠሁሽ ነይ። እሺ እና በነገራችን ላይ ሰብሪና እኔ ድምጽ ስትሰማ በቃ ጥብላ ባለውበት ነው የምትሄደው። እንዳትወጣ አብዲ አብዲ ወደ ውጭ እንዳትወጣ፣ ወደ ውጭ እንዳትወጣ እና ቀጥ ብላ ወደ እኔ ነው የምትመጣው ድምጽን ስትሰማ ማለት ነው። አንዳንድ ኮሜንቶች ያው ለምንድን ነው የሚያስተምር ነገር አሰሪም እንዴ ምንድነው ሁልጊዜም ውሎ ነው እንደምትሰሪው የሚልም ኮሜንት አይቻለሁኝ። በነገራችሁ ላይ በዚሁ አጋጣሚ አንዳንድ ነገር ልበላችሁ ብዬ ነው። ቭሎግ እኔ የምሰራው የራሴን ውሎ በራሴ ቤት፣ እናንተም ይሄ ትምህርት ይሆናችኋል ባላችሁ በራሳችሁ በቤታችሁ እንዴት መኖር እንዳለባችሁ የሚያስተምር ነው የራሱ ማለት ነው። እና የሆነ እንደውም አንዳንድ እህቶች ወላሂ እኔ አንቺን ሳይ እጽናናለሁ፣ ተስፋ አድርጋለሁ፣ በቃ ሀገር ገብቶ የመኖሩ ተስፋ አለኝ ምናምን የምትለኝ እህት አለች፣ የሚሉኝ እህቶች አሉ። ወይ እህቴ እና ነይ በዛ ነይ እና ውዶቼ ሰብሪና እየረበሸች ነበረ። ያው ሰብሪና ብዙ ጊዜ እኔ የሆነ ቪዲዮ ስሰራ ችግር አለባት፣ ትልቅ ችግር አለባት፣ ትረብሻለች። እና ውዶቼ ኢንሻአላህ በእርግጥ ለተሻለ ነገር እያሻሻልኩኝ እመጣለሁ። ለእናንተም ትምህርት ይሆናል ያልኩትን ላይ ይጠቅማል ያልኩትንም ለመስራት እሞክራለሁ። ግን እኔ ዝጋ ያኔ የራሴን ውሎዬን ገባችሁ አይደል? በቤታችሁ በእርግጥ ይሄም ትምህርት ይሆናችኋል ብዬ ተስፋ አድርጋለሁ። በነገራችን ላይ ብዙ ልጆች ኮሜንት ላያቸዋለሁኝ ፋፊ በቃ አንቺ ተስፋ ትሰጭናለሽ፣ አንቺን አይና በቃ በምን አይነት መንገድ መኖር እንዳለብኝ ብዙ ነገር ተምሬያለሁኝ የሚሉኝ እህቶች አሉ ማለት ነው። ያው ከተከታዮች ከኮሜንት ነው ይሄንንም ብላችሁ ያው አንዳንድ ሰው የሚመቸው መሻላ እስከ መጨረሻ አይቶት በቃ የራሱን መንገድ በራሱ ህይወት ልክ አይቶት የኔን ውሎዬን የምሰራውን በቃ ብዙ ነገር ይማርበታል። ያው አንዳንድ ሰው ደግሞ የማይመቸው ስላለ ልክ እንደ እህቴ ኮሜንት እንደጻፈችዋ ልጅ እሷ እንግዲህ ያለችው ሁልጊዜ ውሎ ነው ወይ የምትሰሪው? በነገራችን ላይ ተከታታይ አይነት ብዙ ጊዜ ኮሜንትም ታስቀምጥልኛለች፣ ጥያቄዎችም ጠይቀኛለች ማለት ነው። እና ብዙ ጊዜ ሁሌም ነው እንደ ቭሎግ የምሰራው ውሎ ቢመቻች እንደውም ማለት ነው። እኔ ከሌላ ቪዲዮዎች ስለማይመቻችልኝ ነው እንጂ ሁሌም ቭሎጌን እየሰራሁኝ በዛ ሀሳብም ካለኝ ባስተላልፍ ለኔ የተሻለ ነው። አንደኛ እይታውም የሚጨምርልኝ በነገራችን ላይ በቭሎግ ስሰራ ነው። በሌላ እንትን አሁን የሆነ ርዕስ ላይ ወይም ለእናንተ እንዲህ ነው ብዬ ማብራሪያ በምሰጥ መልኩ ስመጣ እይታ ያን ያክል አይደለም። በዚሁ አጋጣሚ የምነግራችሁ ነገር ማለት ነው። ነገር ግን እንደዚህ ቭሎግ እየሰራሁኝ ይሄንን ሀሳብ የሰጠች ደግሞ አንዲት እህቴ ናት። እኔ አሁን ከኮሜንት ቢስሚላ ብዙ ነገር ትምህርት አገኛለሁኝ የምላችሁ ለተመልካች ምናልባት የሰው ህይወት ለእናንተ የሚያስተምራችሁ ወይም ደግሞ በቃ የሰው ንግግር ለእናንተ የሆነ የሚጠቅም ፓርት ሊኖረው ይችላል እና ያንን የማይጠቅማችሁ ልትኖሩ ትችላላችሁ። እኔ ግን ከሰው ብዙ ነገር እማራለሁ። ይገባችሁ አይደለም? መልካም ነገር ከሚጽፉላችሁ ወይም ደግሞ በቃ የእናንተን አይተው ለእናንተ ምክር ከሚሰጧችሁ ሰዎች እናንተ ብዙ ትምህርቶችን ታገኛላችሁ። እኔ እንደዛ ነኝ። በቃ እንደዛ ስለማስብ ለእናንተም ደግሞ የተቻለኝን ያክል ለእናንተ አንዳንድ ሀሳቦች ለመስጠት ፈቃደኛ ሆናለሁ ማለት ነው። እና ቭሎግ እየሰራሽ ሀሳብን መስጠት ከፈለግሽ ፋፍዬ ቭሎግሽን እየሰራሽ ሀሳብ ብትሰጪ የተሻለ ነው ያለችኝ እህቴ ነበረች። እና አሁን ይሄንን ኮሜንት ላይ ነው የተቀመጠልኝ እና በቃ የሆነ ቶሎ ነው እንትን ያልኩት ማለት ነው። በጣም ከምነግራችሁ አስቤውም አላውቅም። የሆነ ሀሳብ ከያዝኩኝ ያንን ራሱን ችዬ ነበረ የምመጣው። ግን ቭሎግ ስትሰሪ ሁልጊዜም ከሰራሽ ፋፍዬ የምመጭበትን በቭሎግሽ እዛው ላይ መናገር ትችያለሽ፣ ለሰው ይጠቅማል ያልሽው ምናምን ብላኛለች። እና ከሰው ብዙ ነገር እንማራለን ልላችሁ ነው። ይህን ሀሳብ እህቴ ስታመጣው በጣም ነው ደስ ያለኝ ማለት ነው። እና
የሰው የሚሰራው ነገር ተከታታይ ሁልጊዜም እኔ ብሎግ ቢሳካልኝ እንደው ብሎግ አይሳካላችሁም ውዶች። ሁልጊዜም ለመስራት ከባድ ነው የሚሆነው። ወይ ሰው ሊመጣባችሁ ይችላል። ሰው ስትሰሩ በቃ አለ አይደል ብዙ ነገሮች እንትኖች እንትን ይጠይቃችኋል። ገባችኋል? ሁልጊዜም ቢመቻችልኝ ኑሮ እንደውም ደስ ይለኛል ማለት ነው። ግን ሁልጊዜም አይመቻችልኝም ብሎግ ለመስራት እና ምን ልላችሁ ነው ይሄን ያልኩበት ነገር ያው የሚጠቅመው ሰው ለምሳሌ አንድ ሰው በራሱ ህይወት በምን አይነት መንገድ እንደሚኖር ብዙ ትምህርቶችን ይማራል፣ ብዙ ነገሮችን ያውቃል። ገባችኋል? አንድ ሰው ከሚለቃቸው ነገሮች በቃ ባለው እንደውም ብዙ ልጆች በራሳቸው ባላቸው በትንሽ ነገር በምን አይነት መንገድ እንደሚኖሩ ራሱ እንኳን ዩቱበሮች ናቸው፣ ይሰራሉ፣ ይለቃሉ። ብዙ ነገሮችን ይማራሉ ከነሱ በቃ አልሐምዱሊላህ ብለን ራሱ ብዙ ነገሮችን አውቀን በምን አይነት መንገድ ራሳችንን ሰርተን መለወጥ እንዳለብን፣ በምን አይነት መንገድ መኖር እንዳለብን ብዙ ትምህርቶችን እንማራለን ማለት ነው። ስለዚህ ይህ ሰው የሚሰራው ነገር ሊናቅ አይገባም ልላችሁ ነው። ስህተት ካለ በስህተቱ ታርሙታላችሁ። ሰው ልጅ ስህተት ካለበት አይ እዚህ ፓርት ላይ የሰራሽው ወይም ደግሞ እዚህ ጋር ያልሽው ስህተት ነው፣ ለምን እንደዚህ ታደርጊያለሽ ወይም ለምን እንደዚህ ታደርጋለህ፣ ሀሳብ መሰጣጠት ጥሩ ነው፣ ችግር የለውም። የሆነ ጊዜ ፓፒ እንደዛ አታድርጊ ተባልኩኝ፣ እኔ ሀሳብ እቀበላለሁኝ ወይም ደግሞ በቃ የሆነ ነገር የሚሉኝን እቀበላለሁ። ለምን እኔ ትክክል ነኝ ብዬ ከሰራሁኝ ሌላው ሰው በእይታ አይ ትክክል አይደለም ብሎ ያስበዋል ማለት ነው። ስለዚህ እውነቱም ትክክል ያልሆነ ነገር ከሆነ እቀበለዋለሁኝ ማለት ነው። እና ይሄንን ልላችሁ ነው። የሰው የሚለቀው ሰው የሚያስተላልፈው ነገር ለእናንተ ከአንዱ ትምህርት ታገኙበታላችሁ። እንደነገርኳችሁ ከኔ ጋር ብዙም እንድትማሩ ትችላላችሁ። ያው ሁላችሁንም ነው ማለት ሳይሆን እኔን የሚከተሉ ብዙ ልጆች፣ እኔን የሚያደንቁ ልጆች አሉ። ስለዚህ እነሱ ደግሞ ከኔ አንዳንድ ነገሮች ይማራሉ ብዬ ተስፋ ስለማደርግ ነው ሁልጊዜም ብሎግ የምሰራው። በእርግጥ እንደነገርኳችሁ እይታው ምን የሚጨምርልኝ ብሎግ ስሰራ ነው። የሆነ አይዲያ የሆነ ሀሳብ አምጥቼ ስሰራ እይታው ያን ያክል አይደለም። ጠቃሚው ያም ነበረ፣ ግን እይታው ያን ያክል አይደለም። ብሎግ እየሰራሽ እህቴ ለምን ብሎግሽ ቫይራል የወጣ ነው፣ ስለዚህ ብሎግ እየሰራሽ ሀሳብሽን ብታጋሪ የተሻለ ነው ብላ ሀሳብ ስታመጥልኝ እህቴ በዛ እንትን አልኩኝ ማለት ነው። ሲቀጥል ደግሞ አሁን እኔ እዚህ ጋር ሙያ እንዲሄን አድርጋችሁ እንደሰርታችሁ ብለን ለማስተማር ሳይሆን ያው የራሴን ብቻ ውሎ ያው ነው የማስተላልፍላችሁ ማለት ነው። ሌላ ነገር አይደለም። ያው የምትወዱ የምትፈልጉ እዩት። እንዲሁም ደግሞ እኛንም ማየት የምትፈልጉ ማንኛውም ቪዲዮ ወደ እናንተ እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን እላለሁኝ። ቤተሰብ የሆናችሁ ደግሞ ሼር እና ላይክ አድርጉልን ኢንሻአላህ። ለእናንተም ይጠቅማል ያልኩትን ነገር ከዚህ የበለጠ ጥሩ ነገር ይዤ እመጣለሁ ብዬ ተስፋ አድርጋለሁ። ብዙ እህቶችና ብዙ በቃ ቤተሰብ አለ አይደለ፣ ለቤተሰብ ያፈራኋቸው ብዙ እህቶች አሉ በዩቱብ። አልሐምዱሊላህ ሰው ልጅ ያው ሲወደድ ደስ ይላል ማለት ነውና ብዙ እህቶችን አፍርቻለሁ፣ ብዙ ወዳጆች አሉኝ። በዚሁ አጋጣሚ ቃላት ያንሰኛል ለእናንተ ማለት ነው ለምታበረታቱኝ። ሁላችሁም ሸርና ላይክ እያደረጋችሁ አበረታቱን። ኢንሻአላህ ለተመልካቹም ጠቃሚ ነው ያልኩትን ነገር እየሰራው ለመምጣት እሞክራለሁ። ባላ ፈቃድ ቢሳካልኝ ያው እንደነገርኳችሁ ሁልጊዜም ብሎጌን ብሰራ ደስ ይለኛል ማለት ነው። ግን ያው ሁልጊዜም እንደነገርኳችሁ ብዙ ምቾት ብዙ ማንኛውም ሰዓት አንድ አይነት ጊዜ አይደለም። አንድ አይነት የነገውን የዛሬውን ለነገ አላገኘውም። በሆነ ነገር የማይሳካበት ሰዓት ስለሚኖር ለዛ ነው በቻልኩት አቅም ግን ብሎጌን ለመስራት ለእናንተም ደግሞ ጥያቄ ካላችሁ በጥያቄዎቻችሁም እንትኖች እመጣለሁኝ። ለእናንተ ይጠቅማል ያልኩትም በተለይ በቦታ ዙሪያ ላይ ነው። እኔ ብዙ ጊዜ ታውቃላችሁ በቦታ ዙሪያ ላይ ግዙ እንዳያደርጉ እያልኩኝ ብዙ ጊዜ ይለቃሉ ታውቃላችሁ። እንደውም አሁን ላይ ነው ብሎጌን በጣም አጥብቄ ያዝኩት እንጂ በፊት ላይ በተከታታይ እለቅ ነበረ ማለት ነው። እና ውዶችዬ ይሄን ነው የምላችሁ ዛሬ። ከተመቻችሁ ሼር ላይኩን አትርሱ። ቤተሰብ ያልሆናችሁ ደግሞ እንደነገርኳችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን እላለሁኝ። እና ሀሳብም ጥያቄም ካላችሁ እኔንም ማግኘት ስለምትፈልጉ ልጆች መጀመሪያ ላይ ስትገቡ ፕሮፋይሌ ላይ ስልክ ቁጥሬን ታገኙታላችሁ ማለት ነው። በዛ እኔን በዋትሳፕ እንዲሁም በኢሞ ማግኘት ትችላላችሁ። ቤተሰብ ማነው ጥያቄ ካላችሁ መጠየቅ፣ እንዲሁም በቦታ ዙሪያ መግዛት ለምትፈልጉ ሀሳብ መሰጣጣት ለምትፈልጉ ልጆች ቁጥሬ አለላችሁ ማለት ነው። እና የዛሬ መልእክቴ ይህን ይመስላል። ከተመቻችሁ ሸር አድርጉ፣ ላይክ አድርጉ፣ የደወል ምልክቱንም እየነካችሁ ቤተሰብ ሁኑ እንላለሁ ውዶችዬ። በሌላ ቪዲዮ እስከምንገናኝ ድረስ ሀሳብ ጥያቄዎች ማንኛዎቹም ካላችሁ ማስቀመጥ ትችላላችሁ፣ እቀበላለሁኝ። ጥፋትም ካለ ፋፊ ጥፋት ዝጋ እንደዛ አድርገሻልና ምክርም እቀበላለሁ በጥቅሉ ማለት ነው። ከተመልካችን የምናልፈው ነገር ስለሌለ ማንኛውንም ነገሮች እንቀበላለን።
እና ውዶችዬ በሌላ ቪዲዮ በተሻለ ነገር ለእናንተ ያስተምራል ባልኩት ነገር እመጣለሁ ኢንሻአላህ። ሸር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱን። ሰላም አለይኩም።